ብዙ ጊዜ በሰፈራችን ላይ በምንመለከታቸው የመብራት ፖሎች ላይ ተንጠልጥለው ስማቸው ትራንስፈርመር ይሰኛል። ብዙ ጊዜ ትራንስፈርመሮችን በምንመለከትበት ጊዜ አእምሯችን ላይ አንድ ነገር ብልጭ ይላል። ምንድነው የሚሰጡት ጥቅም? እንዴት ነው የሚሰሩትስ? የሚለውን ነገር ይመጣብናል። ዛሬ ይህን አመለካከታችንን የሚያጠራልን ሙሉ ቪዲዮ ይዤላችሁ ቀርቤያለሁ። ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው ድረስ መከታተል። ትራንስፈርመር ማለት ከዋና ሶርስ ላይ የሚመጣውን የኤሌክትሪክ ቮልት በተመጣጠነ መንገድ በቤታችን ላይ እንድናገኙ የሚያስችሉ መሳሪያዎች ናቸው። እነዚህ መሳሪያዎች ባይኖሩ ኑሮ ምንም አይነት የኤሌክትሪክ ቮልቴጅ በቤታችንም ሆነ በተለያዩ ቦታዎች ላይ አናገኝም ነበር። ከ19ኛው መቶ ክፍለ ዘመን መጨረሻ ጀምሮ ይህን አገልግሎታቸውን እየሰጡ ይገኛሉ። ትራንስፈርመሮች በሚሰጡት አገልግሎትም መልቲ ፐርፐዛል ወይም ከፍተኛ ጥቅም ያላቸው መሳሪያ እንደሆኑ ይነገርላቸዋል። ጥቅማቸውም ከሁለት ጎን አንጻር ነው። የመጀመሪያው ምንም አይነት ተንቀሳቃሽ ክፍል ስለሌላቸው በውስጣቸው በአየር ግፊትም ሆነ በንክኪ ምንም አይነት ቮልቴጅን አያባክኑም። ሁለተኛውና ዋነኛው የተፈጠሩበት ዓላማ ሲሆን የተፈጠሩበት ዓላማም ቮልቴጅን በተመጣጠነ መንገድ በቤታችን ውስጥ እንድናገኝ ማድረግ ነው፣ ዋነኛ ስራቸው ማለት ነው። ይህን ያክል ከፍተኛ ጥቅም ያላቸው መሳሪያዎች ናቸው ትራንስፈርመሮች። ታዲያ ትራንስፈርመሮች እንዴት ነው የሚሰሩት? የሰሩበት ጽንሰ ሐሳብስ ምንድን ነው የሚለውን እንመልከት። ትራንስፈርመሮች የሚሰሩበት ጽንሰ ሐሳብ ዋነኛው ኤሌክትሮማግኔቲክ ኢንዳክሽን ከሚለው ነው የሚነሳው። ኤሌክትሮማግኔቲክ ኢንዳክሽን ማለት በተጠመጠሙ ሽቦዎች መካከል ማግኔቶችን ስናንቀሳቀስ የሚፈጠር ቮልቴጅ ማለት ነው። ይህ የኤሌክትሮማግኔቲክ ኢንዳክሽን በሶስት ነገሮች ላይ የተመሰረተ ነው። አንደኛው በጥምጥም ሽቦዎቹ ብዛት ሲሆን በውስጡ ያለው ጥምጥም ሽቦ በጨመረ ቁጥር ቮልቴጁ ይጨምራል፣ በቀነሰ ቁጥርም የሚፈጠረው ቮልቴጅ እየቀነሰ ይሄዳል ማለት ነው። ሁለተኛው ማግኔቱን የማንቀሳቀስ አቅማችን ነው። ማግኔቱን በከፍተኛ ሁኔታ የምናንቀሳቅሰው ከሆነ በከፍተኛ ሁኔታ ቮልቴጅ ይፈጠራል፣ ዝቅም ካደረግነው ዝቅ ያለ ቮልቴጅ ይፈጠራል ማለት ነው። ሶስተኛው የማግኔቱ የመሳብ አቅም ነው። የማግኔቱ የመሳብ አቅም ከፍተኛ ከሆነ ከፍተኛ የሆነ ቮልቴጅ ይፈጠራል፣ ዝቅ ካለ እንደዚሁ ዝቅ ያለ ቮልቴጅ ይፈጠራል ማለት ነው። ኤሌክትሮማግኔቲክ ኢንዳክሽን በዚህ መንገድ ነው የሚሰሩት። ነገር ግን ኤሌክትሮማግኔቲክ ኢንዳክሽኖች የሚሰሩበትን የማግኔት ሲስተም ለምን በጥምጥም ሽቦዎች አንተካውም የሚል ጽንሰ ሐሳብ ሳይንቲስቶች አመጣው። ሳይንቲስቶችም እዛ ላይ በመስራት ጥምጥም ሽቦዎች ላይ ተክተው ዳይሬክት ከረንት ይጠቀማሉ። ነገር ግን ዳይሬክት ከረንቶች በባህሪያቸው ምንም አይነት ተለዋዋጭነት ስለሌላቸው በውስጣቸው እንቅስቃሴ ስለሌላቸው ምንም አይነት ተጨማሪ ቮልቴጅ ሊፈጥሩ አልቻሉም። በዚህ ጊዜ ነው ታዲያ ሳይንቲስቶቹ ኤሲ ወይም አልተርናቲቭ ከረንት የተጠቀሙት። አልተርናቲቭ ከረንት በባህሪው ተለዋዋጭነት ስላለው ራሱን ስለሚቀያየር ከጊዜ ወደ ጊዜ ስለሚቀያየር እንደ እንቅስቃሴ የተጠቀሙትና በዛ ጊዜ ኤሌክትሮማግኔቲክ ኢንዳክሽን በኤሲ አማካኝነት ተፈጠረ ማለት ነው። ለዚህ ነው ታዲያ ዋነኛው ኤሌክትሮማግኔቲክ ኢንዳክሽኖች በዲሲ ከረንት ላይ አይፈጠሩም የሚባለው ዋነኛው ጽንሰ ሐሳብ ከዚህ የተነሳ ነው። በዚህ ጊዜ ኤሲ ከረንት በሚጠቀሙበት ጊዜ አልተርናቲቭ ማግኔቲክ ፊልድ የሚባል ነገር ይፈጠራል። ይሄ አልተርናቲቭ ማግኔቲክ ፊልድ ነው ታዲያ ሙቹዋል ኢንዳክሽን እንዲፈጠር ዋነኛ ምክንያት የሚሆነው። ሙቹዋል ኢንዳክሽን ማለት ደግሞ ዋነኛው ትራንስፈርመሮች የሚሰሩበት ጽንሰ ሐሳብ ወይም ዋነኛው የመስሪያ መንገዱ ሙቹዋል ኢንዳክሽን ነው። ሙቹዋል ኢንዳክሽን ማለት ኤሲ ከረንትን በአንደኛው በኩል ስንሰጥ በሌላኛው በኩል ደግሞ የቮልቴጅ ይፈጠራል ማለት ነው። ትራንስፈርመሮች የሚሰሩበት መንገድ ይሄ። በዚህ ጊዜም ታዲያ ኤሲ ከረንት በሚገባበት ጊዜ በጥምጥም ሽቦዎች መካከል ወይ ከፍተኛ የሆነ ወይ ዝቅተኛ የሆነ ቮልቴጅ በሚፈጠርበት ጊዜ በተመጣጠነ መንገድ ቤታችን ላይ ቮልቴጅ እንዲገኝ የሚያስችሉት በዚህ መንገድ ነው ማለት ነው። እና ታዲያ ይህን የሚያደርጉት በምንኛው ፓርታቸው ነው? የአካል ክፍላቸውስ ምን ይመስላል የሚለውን እንመልከት። ውስጣዊ መዋቅራቸው የትራንስፈርመሮች በሁለት ክፍሎች ተከፈሉ። እነዚህ ሁለት ክፍሎች በኢንሱሌሽን በተጠመጠሙ የኮፐር ሽቦዎች የተሸፈኑ። እነዚህ በኢንሱሌሽን የተሸፈኑ የኮፐር ሽቦዎች ሁለቱም ፓርቶች ጠምጥመዋል። ለምንድን ነው ታዲያ ኮፐሮች በኢንሱሌሽን የተሸፈኑት የሚለው መጀመሪያ ልመልከት። በኢንሱሌሽን የሚሸፍንበት ምክንያት ኮንታክት እንዳይፈጠርና ከአንዱ ቮልቴጅ ወደ አንዱ ቮልቴጅ መፍሰስ እንዳይኖር ለመከላከል ነው። ታዲያ እነዚህ ኢንሱሌሽኖች የሚያስፈልጉ የኢንሱሌሽኑ መጠንም የሚወሰነው እንደሚከላከሉት የከረንት ብዛት ታይቶ ነው እነዚህ ኢንሱሌሽኖች የሚቀቡት ማለት ነው። እነዚህ ሁለት ቦታዎች ፕራይመሪ ዊንዲንግ እና ሰከንደሪ ዊንዲንግ ይባላሉ። እዚህ ጋር ነው ዋነኛው ስራ የሚከናወነው ማለት ነው። ነገር ግን በዚህ ጊዜ አልተርናቲቭ ከረንት ፕራይመሪ ዊንዲንግ ላይ ስንሰጠው ሰከንደሪ ዊንዲንግ ላይ ቮልቴጅ ይፈጠራል። እዚህ ጋር ግን የሚፈጠረው ቮልቴጅ እጅግ በጣም አነስተኛ ነው። ለዚህ ነው ታዲያ በፌሮ ማግኔቲክስ የተገነቡ ሁለት የብረትና ወይም የስቲል የተገነቡ ሁለት የኮሮች የሚያስፈልጉ። እነዚህም ኮሮችን በኮፐሮቹን ተመጥማቸዋል። በዚህ ጊዜ የከፍተኛ የሆነ ቮልቴጅ እንዲፈጠር ምክንያት ይሆናል ማለት ነው። ነገር ግን እነዚህ ፌሮማግኔቲክሶች
በባህሪያቸው የኮንዳክተር ባህሪ ስላላቸው በውስጣቸው ኤዲ ከረንት እንዲፈጠር ምክንያት ይሆናሉ። ኤዲ ከረንት ማለት በውስጥ የሚፈጠር እጅግ ከፍተኛ ሙቀት ያለው የኤሌክትሪክ ቻርጅ አይነት። ይህን ለመቀነስ ነው ታዲያ አንድ ወጥ የሆነ ፌሮማግኔቲክስ ከመገንባት ይልቅ እንደ ኮፐሩ የተለያዩ በሽቦ መጠን ያላቸውን ፌሮማግኔቲክሶችን በኢንሱሌሽን ተሸፍነው እንዲገነቡ የሚደረጉ ትራንስፈርመር ላይ ነው። በዚህ ምክንያት ነው ታዲያ ትራንስፈርመሮች ዋነኛው የሚሰሩበት አካሄድ። የትራንስፈርመር አይነቶች ስንት ናቸው የሚለውን እንመልከት። ትራንስፈርመሮች እንደየሁኔታቸው የተለያዩ ናቸው። በሶስት አይነት ክፍል የተከፈሉም ናቸው። የመጀመሪያው ስቴፕ አፕ እና ስቴፕ ዳውን ይባላሉ። ስቴፕ አፕ እና ስቴፕ ዳውን ማለት ስቴፕ አፕ የምንለው የምናገኘውን ቮልቴጅ እንዲጨምር የሚያደርጉት ሲሆን ስቴፕ ዳውን ማለት ደግሞ ከዋናው ሶርስ የመጣውን ከፍተኛ ቮልቴጅ የሚቀንሱልን ናቸው። ስቴፕ አፖች በፕራይመሪ ዊንዲንጉ ከሰከንደሪ ዊንዲንጉ ያለው የጥምጥም ሽቦ ብዛት ያነሰ ሲሆን ስቴፕ ዳውን የምንላቸው ደግሞ በሰከንደሪ ያለው ጥምጥም ሽቦ ከፕራይመሪው ያነሰ ሲሆን የሚፈጠር ነው ማለት ነው። ሁለተኛው የምንከፋፈሉበት መንገድ በመዋቅር ነው። መዋቅራቸው ኮር ታይፕ እና ሼል ታይፕ በመባል በሁለት የተከፈሉ ናቸው። ሶስተኛውና ዋነኛው ደግሞ በፌዝ ብዛት ነው። በፌዝ ማለት ሲንግል ፌዝ እና ደብል ፌዝ ወይም ስሪ ፌዝ በመባል በሁለት ይከፈላሉ። እነዚህ ሲንግል ፌዝ የሚባሉት በሰፈራችን ላይ በአካባቢያችን ላይ የሚገኙት ባለነጠላዎች ሲሆኑ ስሪ ፌዝ የሚባሉት ደግሞ በትላልቅ ዋና ማሰራጫዎች ላይ እንደ ግድቦች ላይ እንደ ዋና ማሰራጫዎች ላይ የኤሌክትሪክ ማሰራጫዎች ላይ የሚገኙት የትራንስፈርመር አይነቶች ናቸው። ይህን ይመስላል እንግዲህ ትራንስፈርመሮች እና ትራንስፈርመሮች ምን አይነት አገልግሎት የሚሰጣሉ የሚለውን እንመልከት። ትራንስፈርመሮች የሚሰጡት ጥቅም እጅግ ዘርፈ ብዙ ጥቅም ነው። የመጀመሪያው ደረጃ ቮልቴጅን በተመጣጠነ መንገድ በቤታችን ውስጥ እንዲገኝ ማስቻል ነው። ምንም አይነት ቮልቴጅ ከቦታው ሲመጣ በተመጣጠነ መንገድ አይመጣም። እጅግ ከፍተኛ ሆኖ ሊመጣ ይችላል ወይም እጅግ ዝቅተኛ ሆኖ ሊመጣ ይችላል። በነገርኳችሁ በአሰራር ሲስተማቸው ነው ታዲያ ስቴፕ አፕ እና ስቴፕ ዳውን እያደረጉ ቮልቴጁን በተመጣጠነ መንገድ በቤታችን ውስጥ እንድናገኙ የሚያስችሉ። ሁለተኛው እንደ ማስተላለፊያነት ይጠቀማሉ። ለምሳሌ ከአዲስ አበባ ተነስቶ ወደ መቀሌ የኤሌክትሪክ ቮልቴጅን ለማድረስ ግዴታ በየቦታው ትራንስፈርመሮች ያስፈልጉናል። ለዚህ ነው ታዲያ እንደ ዋና ማስተላለፊያነት ይጠቅሙናል የሚባለው ትራንስፈርመሮች ለዚህ ነው። እንግዲህ ይህን የመሰለ እጅግ ከፍተኛና ያልተነገረ ብዙ ጥቅም ያላቸው መሳሪያዎች ናቸው። ታዲያ ትራንስፈርመሮች ከሌሉስ ምን ሊከሰት ይችላል የሚለውን እንመልከት። ትራንስፈርመሮች ከሌሉ ሊከሰት የሚችለው ነገር ምንም አይነት የመብራት ወይም የቮልቴጅ አገልግሎት በሰፈራችን ላይ ሊኖር አይችልም ማለት ነው። ለዚህ ነው ታዲያ ትራንስፈርመሮች በየሰፈራችን በሚቃጠሉበት ጊዜ ትራንስፈር ተቃጥሎ ነው፣ ትራንስፈር ስለተበላሸ ነው፣ ትራንስፈርመሩ ሲተካ ይመጣልና የሚባለው ማለት ነው። ትራንስፈርመሮችን ለመስራትና ያላቸው ዋጋም እጅግ በጣም ከባድ ዋጋ ነው ያላቸው፣ እጅግም በጣም ውድ ናቸው። ለዛ ነው ታዲያ በሰፈራችን በአካባቢያችን ትራንስፈርመሮች በሚበላሹበት ጊዜ ቶሎ የማይቀይሯቸው። ባስ ሲል ደግሞ ዋና ማሰራጫዎች ላይ ያሉት እጅግ በጣም ኤክስፔንሲቭ እና ውድ ስለሆኑ ለመቀየር እንኳን በወራቶች በ6 ወር በ7 ወር የሚቆጠር ያስፈልጋል። በተለይ ደግሞ እንደ ኢትዮጵያ ላሉ ሀገራቶች እነዚህ ማቴሪያሎች ወይም እነዚህ መሳሪያዎች የሚገቡት ከሀገር ውጭ ስለሆነ እነሱን ለማስገባት ያለው የዶላር ምንዛሬ ያለው የህግ ሁኔታም እጅግ በጣም አስቸጋሪ ስለሆነ ተበላሹ ፓወር የማግኘት ወይም በሰፈራችን መብራት ለማምጣት እስከ 6 ወር ድረስ ልንጠብቅ እንችላለን። ይህን ይመስላል ስለ ትራንስፈርመር ይዤላችሁ የቀረብኩት። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉኝ ይላሉ። ስለተከታተላችሁ አመሰግናለሁ።